እንኳን ወደ ቻናሌ መጣችሁ አልላችሁ። ሄሎ ጋይስ፣ በዛሬው ቪዲዮአችን የሌላን ሰው እንደ ራሳችን ቪዲዮ እንዴት እንደምንጠቀምና ስቶክ ቪዲዮችን የተለያዩ የቪዲዮ ኤዲቲንግ ማቴሪያሎችን ከየት እንደምናገኝና እንዴት እንደምንጠቀማቸው አንድ ባንድ ይዤላችሁ መጥቻለሁ። ለማታውቁኝ ኤፍሬም እባላለሁ። በዚህ ቻናል የተለያዩ ቪዲዮችን ስለማቀርብ ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ እንሄዳለን። ሌትስ ጎ። በመጀመሪያ ደረጃ ላይ የምናየው ስቶክ ቪዲዮችን ከየት እንደምናገኙ። የስቶክ ቪዲዮችን የሚያቀርቡ በፍሪዌይ የሚያቀርቡ የተለያዩ አፖችና የተለያዩ ዌብሳይቶች አሉ። ነገር ግን በዛሬው ቪዲዮችን አራት ምርጥ የሆኑ ዌብሳይቶችና አፕሊኬሽኖችን አምጥቼላችኋለሁ። አንደኛው የምንጠቀምበት ዌብሳይት የተለያዩ ኢፌክቶችና የተለያዩ ስቶክ ቪዲዮችን በነፃ ቪዲዮ ማግኘት የምንችልበት አፕሊኬሽንስ ፒክሳባይ ነው። በፒክሳባይ የተለያዩ 4K ቪዲዮዎች እና የተለያዩ ኢፌክቶችን በዚህ ማግኘት ይቻላል። የፈለጋችሁትን ነገር ሰርች ባር ላይ ትሄዳላችሁ። እናንተ የምትፈልጉት አውዲዮ ነው ወይስ ቪዲዮ ነው? የተለያዩ ፎቶዎች ናቸው። ከታች የሚሰጥላችሁ አለ። ከዚያም መርጣችሁ ሰርች ታደርጋላችሁ። ከዚያም በመቀጠል የሚመጣላችሁ ብዙ አይነት ነገሮች አሉ። የምትፈልጉት አይነት ፎርማት ከእናንተ ጋር የሚሄድላችሁም ዳውንሎድ ታደርጋላችሁ፣ መጠቀም ነው። ሁለተኛው የምንጠቀምበት አፕሊኬሽንስ ወይም ዌብሳይት ልበለው አለበለው አፕ ልበለው የምንጠቀምበት አፕሊኬሽንስ ፒክሰለስ ነው። በጣም ብዙ ነገሮችን ያው እንደተለመደው በውስጡ የተለያዩ ነገሮችን ይዟል። እንደ ፒክሳባይ የተለያዩ ነገሮችን ቢይዝም እኔ የምጠቀምበት ፒክሰለስ ስለሆነ ፒክሰለስን እንድትጠቀሙት ሪኮመንድ አድርግላችኋለሁ። ፒክሰለስን መጠቀም ትችላላችሁ። የተለያዩ ነገሮችን በውስጡ አለውለት። የተለያዩ ነገሮችን ቪዲዮችን፣ ኢፌክቶችን፣ ኢሞጂዎችን፣ የተለያዩ ነገሮችን በውስጡ አሉለት። ቼክ አድርጋቸው። ሰርች ባር ላይ ትሄዳላችሁ። ከታች በኩል አሁንም ያው አፖቹ በተመሳሳይ ሁኔታ ስላሉ የፈለጋችሁትን ነገር ቪዲዮ ነው፣ ፎቶ ነው፣ አውዲዮ ነው ትለያላችሁ። ከዚያ በኋላ ሰርች ታደርጋላችሁ፣ ይመጣላችኋል። ከዚያም ዳውንሎድ ማድረግ ነው። ማንኛውም ሰው ስልክ የሚጠቀም ሰው ይህንን ነገር ማወቅ ይቻላል፣ ማድረግም ይቻላል። ሶስተኛው የምንጠቀምበት አፕሊኬሽንስ cover.com ይባላል። ይህም ዌብሳይት ነው፣ አፕሊኬሽን ነው። ይህንን እንደ ተመሳሳይ እንደ ሌላኞቹ መጠቀም ትችላላችሁ። አራተኛው የምንጠቀምበት ዌብሳይት ሚክሳኪት ነው። ከሌላኛቸው ለየት ይላል። ይሄ በጣም ብዙ የሆኑ ስቶክ ቪዲዮዎችን ከዚህ ታገኛላችሁ። እኔ የምመክራችሁ በበኩሌ ማለት ነው እንዳየሩት መሰረት አንድን ቪዲዮ ከሌላኛው ካጣችሁት አይቀር ወደ ሌላኛው ዌብሳይት ወይም ወደ ሌላኛው አፕ ትሄዳላችሁ ማለት ነው። ለምሳሌ ያክል ሚክሳኪት ላይ አንድን ቪዲዮ ካጣሁኝ ወደ ፒክሳባይ ይሄዳለሁ። ፒክሳባይ ካጣሁኝ ፒክሰለስ ላይ ይሄዳለሁ። በፒክሰለስም ያጣሁትን በኮቨር ላይ አገኛለሁ። እነኚህ መንገዶች ብትጠቀሙ ስቶክ ቪዲዮችን በተለያዩ መንገዶች ትጠቀማላችሁ። እነዚህን ከየት እንደምታገኙ ከታች ዲስክሪፕሽን አስቀምጥላችሁ ቼክ ማድረጋችሁን እንዳትረሱ። በዛሬው ቪዲዮችን የቪዲዮ ኤዲቲንግ ማቴሪያሎችን ከየት እንደምናገኝ ያሳያችኋለሁ። የቪዲዮ ኤዲቲንግ ማቴሪያሎችን ስንል ለምሳሌ ያክል አይከኖች፣ የተለያዩ ፎቶዎች እና ሲምቦሎችን ከየት እንደምናገኝ ማለት ነው። የቪዲዮ ኤዲቲንግ ማቴሪያሎችን የምናገኝባቸውን ሶስት ሜን የሚባሉ ዌብሳይቶችን አምጥቼላችኋለሁ። እነርሱም የሚሆኑት አንደኛ፣ ሁለተኛና ሶስተኛ የሆኑትን በየደረጃቸው አስቀምጥላችኋለሁ። አንደኛው አይከን 8 ነው። አይከን 8 በተለያዩ ነገሮች የምጠቀምበት ዌብሳይት ነው። በጣም መጠቀም ያለባችሁት እሱን ነው። አይከን 8 ላይ ከገባችሁት በኋላ የምትፈልጉትን አይነት ሰርች ባሩ ላይ ትሄዳላችሁ። ከዚያም በኋላ የፈልጋችሁትን አይከን ሲምቦሎችን ሰርች ታደርጋላችሁ። እንደምታዩት በየተራቸው ከታች እንደምታዩት እነኝን ካልፈለጋችሁት ከታች በኩል እስከ 100 ድረስ ያቀርብላችኋል። እስከ 100 እያያችሁት ካልተመቸ እያለፋችሁት ከተመቻችሁ ወደኋላ የተመለሳችሁት የተለያዩ ነገሮችን ማግኘት
በዚህ ይቻላል። ይህንን መጠቀም ትችላላችሁ። ሁለተኛው freepik.com የሚባለው ነው። በፍሪፒክ የተለያዩ ነገሮችን ታገኛላችሁ። ነገር ግን እንዳዩት መጠን ብዙውን ጊዜ ፍሪ ነገሮች አይገኙበትም። እናም የተለያዩ ነገሮች በነፃ ቢያቀርቡም ከእነርሱ ከአይከን ስሜት ይልቅ እኔም ነገር እንዳትጠቀሙት እነግራችኋለሁ። ከታች ዲስክሪፕሽን አስቀምጥላችኋለሁ። ሁሉንም ቼክ ማድረግ ትችላላችሁ። ሶስተኛው የምንጠቀምበት ዌብሳይት ፍላት አይከን ነው። በፍላት አይከን የተለያዩ ነገሮችን በውስጡ አለውለት፣ እነርሱን መጠቀም ትችላላችሁ። እነኝን የቪዲዮ ኤዲቲንግ ማቴሪያሎችን ካወረዳችሁት በኋላ የተለያዩ ኤዲቲንጎች ያስፈልጋችኋል። የዛሬው ስፖንሰራችን ካፕካት ነው። ካፕካትን በመጠቀም የተለያዩ ቪዲዮችን ኤዲት ማድረግ ትችላላችሁ። ካፕካት የተለያዩ ቪዲዮችን ኤዲት የምታደርጉበት ሶፍትዌር ሲሆን በኮምፒውተርም በስልካችንም የምናገኘው የቪዲዮ ኤዲቲንግ አፕሊኬሽንስ ነው። እናም በዚህ የተለያዩ ቪዲዮችን ለጀማሪዎች አመቺ በሆነ መንገድ የተሰራ የቪዲዮ ኤዲቲንግ አፕሊኬሽን ሶፍትዌር ነው። እናም ይህን በመጠቀም የተለያዩ ሳውንዶችን፣ ቪዲዮችን ኤዲት ማድረግ ትችላላችሁ። ከሌሎች የሚለየው በውስጡ ከገባችሁ በኋላ ሳውንድን የምታስገቡበት ብዙ አይነት አማራጮች አሉ። ከዚያም ሳውንድስ የምትለውን ከነካችሁት ሳውንድስ የሚለውን ከነካችሁት በኋላ ሳውንድን ከፋይላችሁ ከቲክቶክ ከፋቮራይት ካደረጋችሁት እና ከምርጫዎች ባለፈ ሰርች ባሩ ላይ ሄዳችሁ የፈለጋችሁትን የሳውንድ አይነት ሰርች ካደረጋችሁት በኋላ እዚህ መጠቀም ትችላላችሁ። ለቲክቶክ ከሆነ የተለያዩ ሁሉንም መጠቀም ትችላላችሁ። ነገር ግን ለዩቲዩብ ፍሪ የሚሉትን ብቻ ነው መጠቀም ያለባችሁ። እነኚህን የተለያዩ ሳውንዶችን እጠቀማለሁ። ሳውንዱን ከመረጣችሁት በኋላ ፕላስ አይኮኗን ነክታችሁ ሳውንዱን ቀጥታ ማስገባት ነው። እናም በተጨማሪም እንዴት ነው እነኚህን ነገሮችን በመጠቀም ቪዲዮአችንን ኤዲት እንደምናደርግ ከፈለጋችሁት አሁን እነግራችኋለሁ። ቻናል ሰብስክራይብ ማድረጋችሁ የተለያዩ ቪዲዮ ኤዲቲንግ ቲፖችን ስለምታገኙ ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። የመጨረሻው የሚሆነው የዩቲዩብ ስቱዲዮ እና የተለያዩ ነገሮችን በዩቲዩብ የምናገኝባቸው መንገዶች ናቸው። አንደኛው በዩቲዩብ የምናገኝበት መንገድ ክሬቲቭ ካሞን የሆኑ ቪዲዮችን እንዴት እንደምናገኝና ከየት እንደምናገኝ አሁን አሳያችኋለሁ። ቀጥታ ወደ ስልካችሁ ትሄዳላችሁ። በክሮም ከሄድኩኝ በኋላ ሰርች ባሩ ላይ ሄጄ youtube.com እላለሁ። ከዚያ በኋላ እንደ ኮምፒውተር ያስጠቅመኛል። ከላይ በኩል ምጠጣው ትነካላችሁ። ዴስክቶፕ ሳይት ላይ ታደርጋላችሁ። በመቀጠልም የፈለጋችሁትን ሰርች ባር ላይ ትሄዳላችሁ፣ ዩቲዩብ ላይ ማለት ነው። ሰርች ካደረጋችሁት በኋላ እንደ ኮምፒውተር ስለሚያሳይ ከላይ በኩል ፊልተር የምትል ነገር አለች። ፊልተር የምትለዋን ስትነኩት የተለያዩ ፊልተር የምታደርጉባቸው መንገዶች፣ ዳይሬክሽንስ፣ የተለያዩ ነገሮችን ፊልተር ማድረግ በዚህ ትችላላችሁ። በተጨማሪም የተለያዩ ነገሮችን መጠቀም ስለምትችሉ አሁን ክሬቲቭ ካሞን የሚባሉ ቪዲዮዎችን ከእናንተ ካቴጎሪ የሚሄድላችሁን ትጠቀማላችሁ። ክሬቲቭ ካሞን ትላላችሁ። በመቀጠልም የሚመጣላችሁ ቪዲዮዎችን እንዳለ ብትጠቀሙት ማንም የሚከለክላችሁ የለም። በዩቲዩብ ሕግ የተፈቀዱ ቪዲዮዎች ናቸው እነኚህ። አሁን ማሳያችሁ ሁለተኛው መንገድ የአውዲዮ ላይብረሪ ነው። በአውዲዮ ላይብረሪ ብዙ ሰዎች ያወሩለት ነው። በብዙ አይነት ነገር ትጠቀማላችሁ። የተለያዩ ሳውንድ ኢፌክቶች እና ሲፌክሶች፣ ባክግራውንድ ሙዚቃዎችን በዚህ ማግኘት ትችላላችሁ። ዩቲዩብ ስቱዲዮ ላይ ትገባላችሁ። ከላይ በኩል ፕሮፋይል አለች። ፕሮፋይልን ከነካችሁት በኋላ ከታች በኩል አውዲዮ ላይብረሪ የሚል ነገር አለ። ከነካችሁት በኋላ ሰርች ባሩ ላይ ትሄዱና የምትፈልጉትን አይነት ሸርት ታደርጋላችሁ። እዚያም ላይ የፈለጋችሁትን ፊልተር አድርጋችሁ ከፈለጋችሁት ጋር ማዛመድ መጠቀም ትችላላችሁ ማለት ነው። ሶስተኛው ከዩቲዩብ የምንጠቀምበት መንገድ ሾርት ሪሚክስ የሚባል መንገድ አለ። የተለያዩ ኮንተንት ያላቸው ትላልቅ ቻናሎች የተለያዩ ከዚህ ሪሚክስ ከተለያዩ ቻናሎች ተጠቅሞ በራሳቸው ቪዲዮ ሰዎች እንዲረዱት አድርገው ይጠቀማሉ።
ይህንን መጠቀም ትችላላችሁ። እንዴት እናገኛለን የሚለውን አሁን አሳያችኋለሁ። ከቪዲዮ በታች አሁን ከማሳያችሁ ከኔ ቪዲዮ በታች ያለችውን ሾርት ሚክስ የምትባል ሰዎች የፈቀደላችሁን ከቪዲዮቸው ቆርጠው እንድጠቀሙበት አድርጎ የሰሩትን በመጠቀም ቪዲዮቸውን ስትሰሩ የሌላ ሰውን ቪዲዮ ለመግለጽ ስትፈልጉ ከዚህ ወስዳችሁ መጠቀም ትችላላችሁ። እነኚህ ብዙም ሰዎች የሚጠቀሙባቸው ከዩቱብ የምታገኙባቸው መንገዶች ናቸው። ነገር ግን በተለየ መንገድ በዛሬው ቪዲዮ ይህን ቪዲዮ እስካዘጋጅ ያደረሰኝ አንድ አጋጣሚ ያለ፣ ይህም ማንኛውም ቪዲዮ ቢፈቅድ ባይፈቅድ ፕራይቬት ካላደረገ በስተቀር የማንኛውም ቪዲዮ የምትጠቀሙበት መንገድ አሳያቸዋለሁ። ይህ የሚሆነው ስክሪን ሪኮርድ ነው። የፈለጋችሁትን ቪዲዮ ሪኮርድ ታደርጋላችሁ። ከመረጣችሁት በኋላ የአበሉን እኔ ወድጃለሁ። ከዚያም ከገባኝ በኋላ ሪኮርድ አደርጋለሁ። ላይክ እንደዚህ እዚህ ፊንላንድ ውስጥ እንግዲህ እዚህ የምታዩት ባለ 12 ፎቅ ላይ 12ኛ ፎቅ ላይ የያዝኩትን አፓርትመንት ላሳያችሁ። እንግዲህ ብዙ ጊዜ እኔ ኤርቤንቢ ነው የምጠቀመው። ኤርቤንቢ ተጠቅሜ ነው ያገኘሁት። ለ12ኛ ፎቅ ላይ ስቱዲዮ አፓርትመንት ላሳያችሁ። ይህን ይመስላል። ኪችን አለው፣ ራሳችሁ ማብሰል ትችላላችሁ። ሪኮርድ ካደረጋችሁ በኋላ ወደ የትኛውም የቪዲዮ ኤዲቲንግ አፕሊኬሽኖች መግባት አያስፈልጋችሁም። ቀጥታ ወደ ሴቲንጉ ወይም ወደ ሪኮርድ ካደረጋችሁት ሴቲንግ ትሄዳላችሁ። ከዚያም በኋላ ክሮፕ ታደርጋላችሁ፣ እንደዚህ ማለት ነው። ትንሽ ገፋ ታደርጋላችሁ። ማንም ይህን ነገር ማድረግ ይችላል። እንደዛ ካደረጋችሁት በኋላ ሪሳይዝ ምልክት አለች፣ ክሮፕ የምታደርጉበት ማለት ነው። ቪዲዮውን ከጥግ እስከ ጥግ ክሮፕ ታደርጋላችሁ፣ እንደዚህ ማንም እንዳይነቃው ማለት ነው ይህንን ቪዲዮ። ከዚያም አስፔክት ሬሽዮን 16:9 ታደርጋላችሁ ለዩቲዩብ ስለሆነ። ከዚያም ሜዳውን ትሞላላችሁ። እንደዚህ አድርጋችሁ ስትጭኑት ማንም የሚከለክላችሁና የሚጠይቃችሁ የለም። ከዚያም በኋላ ይህን ነገር ስታደርጉት በጥንቃቄ ማድረግ አለባችሁ። አስፔክት ሬሽዮን የተለያዩ ፊልተር የምታደርግባቸው ነገሮችን እዚህ በጣም ማስተካከል ያለባቸው ነገሮች ናቸው። ሙሉ በሙሉ በትክክል እናንተ ሪኮርድ ያደረጋችሁትን እንዳይበላሽባችሁ ጠጋ ታደርጋላችሁ። እነኚህን ነገሮች ካደረገን በኋላ ከላይ በኩል ሴቭ የምትለው አለች፣ እሷን ሴቭ እናደርጋለን። በመቀጠልም ሪኮርድ ስታደርጉ ማስተካከል ያለባችሁ የሪኮርድ ሴቲንጎች አሉ። አሁን እነሱን እናያለን። ቀጥታ የምታስተካክሉባቸው የሴቲንግ አይነቶች አሉ። ለምሳሌ ክሊክ ወደ ሪኮርድ ስታደርጉት ከታች በኩል ሴቲንግ አለች አይደል? ሴቲንጓን ትነካላችሁ። ቀጥታ ወደ ሴቲንጋችሁ ከገባችሁት በኋላ እንደፈለጋችሁት አማርኛ ውሰዱ። እኔ አማርኛ ይቸግረኛል፣ እኔ የጎፋ ልጅ ነው። ችግር የለም፣ ይሄ ቀስ በቀስ እያስተካከልን እንሄዳለን። ወደ ሴቲንጎቹ ከገባችሁት በኋላ ሳውንዱ የዲቫይሱ ብቻ እንዲሆን ታደርጋላችሁ። በመቀጠልም ከሌላ ወይም ከውጭ የሚገበላችሁን የሳውንድ መጠን ወይም ኦፍ ታደርጋላችሁ ማለት ነው። በመቀጠልም ከታች በኩል የሪዞሉሽን መጠኑን ትንሽ ገፋ ስልካችሁ እስከሚችል ድረስ ታደርጋላችሁ። ከታች በኩል ያሉትን ቪዲዮን ወይም ስክሪኑን ስትነኩት ቪዲዮ ላይ ወይም አንዳንድ ጊዜ ምልክት ያደርጋል። እሱን እንዳያደርግላችሁ ኦፍ ታደርጋላችሁ። ይህን ሴቲንግ ካስተካክላችሁት በኋላ እንደዚህ ታስተካክላላችሁ። በመቀጠልም ቪዲዮን ቀጥታ ማለት ነው ቪዲዮ ሪኮርድ ታደርጋላችሁ፣ ያው ትቀርጻላችሁ ማለት ነው። በሌላ ቋንቋ በጥርት ያለ ቪዲዮ ስልካችሁ ይቀርጻል ማለት ነው። የሌላኛው ሰው ሪኮርድ አድርጋችሁ ብጭኑት ማንም የሚጠይቃችሁ የለም። በሚቀጥለው ቪዲዮ እስከምንገናኝ ፒስ አፕ ይሁንላችሁ። ሳምንት እንገናኝ።